ሰላም እንደምሰነበታችሁ ውድ የኢትዮ ቁም ነገር ቻናል ቤተሰቦች፣ በዛሬው መሰናዷችን ከሐምሌ 2016 ዓ.ም ጀምሮ በኢትዮጵያ የተሟላ የማይክሮ ኢኮኖሚክ ሪፎርም መደረጉን ተከትሎ ተከታታይ የውጭ ምንዛሬ መመሪያዎችን ሲያደርግ የቆየው የኢትዮጵያ ብሔራዊ ባንክ አሁን ላይ አዲስ የውጭ ምንዛሬ መመሪያ ይፋ ማድረጉን ባንኩ ባወጣው መግለጫ አሳውቋል። እኛም በዚህ መሰናዷችን ባንኩ ያወጣውን የመግለጫ ሙሉ ቃል ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን እንድትቆዩ እንጋብዛለን። የአገልግሎት ላኪዎች ከውጭ ንግድ የሚያገኙትን የውጭ ምንዛሬ ሙሉ በሙሉ በሪቴንሽን ሂሳባቸው ያለምንም የጊዜ ገደብ እንዲይዙ ተፈቅዷል። በአዲሱ መመሪያ መሰረት ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው ለውጭ አገር ክፍያ የኤሌክትሮኒክስ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ተፈቅዷል። ማንኛውም የውጭ ምንዛሬ ሂሳብ ያለው የባንክ ደንበኛ ሕጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ የውጭ ምንዛሬ ሂሳቡን በመጠቀም ለትዳር አጋሩና ለልጆቹ ትምህርት ቤት፣ ሕክምናና የጉዞ ወጪ ክፍያ ማድረግ ይችላል። ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሬ ምንጩ ከውጭ ንግድ የሚገኝ የውጭ ምንዛሬን ሳይጨምር በእርዳታ ወይም ስጦታ አለያም ከሌላ የውጭ ምንዛሬ ምንጭ የተገኘ መሆኑ ከተረጋገጠ የተንቀሳቃሽ የቁጠባና የጊዜ ገደብ የውጭ ምንዛሬ ሂሳብ መክፈት ይችላል። ኢትዮጵያውያንና ትውልደ ኢትዮጵያውያን ቀደም ሲል የውጭ ምንዛሬ የቁጠባ ሂሳብ ለመክፈት ይጠየቁት የነበረው አነስተኛ 100 የአሜሪካ ዶላር እንዲቀር ተደርጓል። ድርጅቶች የመዋለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ከሀገር ውጭ በሌላ ሀገር መዋለ ንዋያቸውን ፈሰስ ማድረግ እንዲችሉ ተፈቅዷል። ማንኛውም የኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ሕጋዊ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር መመንዘር አሊያም ወደ የውጭ ምንዛሬ ሂሳብ በማስገባት ተቀማጭ ማድረግ ይችላል። ኢትዮጵያውያን ሕጋዊ ሰነድ ለባንኮች በማቅረብ መጠኑ ከ3000 የአሜሪካ ዶላር ያልበለጠ የውጭ ምንዛሬ ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ እንዲውል ከሀገር ወደ ውጭ ማስተላለፍ የሚችሉበት ስርዓት ተፈቅዷል። ባንኮች የፎርዋርድ የውጭ ምንዛሬ ግብይት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ ማካሄድ እንዲችሉ ተፈቅዷል። የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎችና በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት የተራድኦ ድርጅቶችን ጨምሮ ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈት ይችላሉ። ድርጅቶች ወደ ሀገር ውስጥ የሚያመጡት የውጭ ብድር በገንዘብ ወይም በአይነትና የሰፕላየርን ብድር የማጽደቅ ሥራ የውጭ ምንዛሬ መመሪያ መስፈርቶችን በተከተለ መልኩ ሙሉ በሙሉ በባንኮች እንዲከናወን ተፈቅዷል። ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነት ላይ በመድረስና በሁለቱ ወገኖች የተደረሰውን የስምምነት ሰነድ ለላኪው ድርጅት ደንበኛ ባንክ በማቅረብ የቅድመ ክፍያ ማከናወን ይቻላል። ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነት ላይ በመድረስና በሁለቱ ወገኖች የተደረሰውን የስምምነት ሰነድ ለላኪው ድርጅት ደንበኛ ባንክ በማቅረብ የቅድመ ክፍያ ማከናወን ይቻላል። በተጨማሪም የውጭ ምንዛሬ ገቢ ለወደፊት የውጭ ንግድ ክፍያ እንደ ቅድመ ክፍያ የሚቆጠረው አንደኛ፣ ስምምነቱ ገዢውን ለማመላከት ታስቦ ቅድመ ክፍያው ለወደፊት ወጪ ወይም ገቢ ንግድ የሚውል ከሆነ፣ ሁለት፣ ወደፊት ወደ ውጭ የሚላኩ ሸቀጦች ከተዘረዘረ ወይም ደግሞ የደረሰኝ ቁጥሩ ከተጠቀሰ አሊያም የግብይት የውል ስምምነት ሰነድ ቁጥር በሚላከው የውጭ ምንዛሬ ደረሰኝ ላይ ከተጠቀሰ ይሆናል። ባንኮች ከካፒታላቸው ከ10 በመቶ ያልበለጠ ለግሉ ዘርፍ የውጭ አገር ብድር ዋስትና መስጠት እንዲችሉ ተፈቅዷል። ባንኮች የውጭ ተቋም በሚሰጠው ማረጋገጫ ደብዳቤና ደንበኛ በሚያቀርበው ጥያቄ ላይ በመመርኮዝ በአንድ ጉዳይ ከ20,000 የአሜሪካ ዶላር ወይም ደግሞ ከተመጣጣኝ የሌላ ሀገር ገንዘብ ያልበለጠ የውጭ ምንዛሬ ለሕክምናና ለትምህርት ያለ ቪዛና የአውሮፕላን ትኬት ቅድመ ክፍያ ማከናወን ይችላሉ። ያለምንም የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አስፈላጊውን ሰነድ ለባንኮች በማቅረብ እንዲሁም ባንኮች በመመሪያው መሰረት የቀረበውን ሰነድ መሟላቱን በማረጋገጥ
በትርፍ ክፍፍል መልክ ያገኙትን የውጭ ምንዛሬ ከሀገር ማስወጣት እንዲችሉ ተፈቅዷል። የውጭ ምንዛሬ ግብይት ቢሮዎች የገንዘብ ፍሰትና ካፒታልን የበለጠ ለማጎልበት በማሰብ የኢትዮጵያ ብሔራዊ ባንክ በፈቃድ አሰጣጥ ወቅት የሚይዘውን ተቀማጭ ገንዘብ ማለትም 1 ዓመትና ከዚያ በላይ ሥራ ላይ ለሆኑ ቢሮዎች 30 ሚሊዮን ብር እንዲሁም ቢያንስ ለ6 ወራት በሥራ ላይ ላሉ ቢሮዎች 15 ሚሊዮን ብር ተመላሽ ያደርጋል። የውጭ ምንዛሬ ግብይት ቢሮዎች በእጃቸው የሚይዙት ጥሬ የውጭ ሀገር ምንዛሬ ገንዘብ ቀደም ሲል ከነበረው የካፒታላቸው 10 በመቶ ወደ 25 በመቶ ተሻሽሏል። ከዚህ በላይ የሆነ ትርፍ የውጭ ምንዛሬ ገንዘብ ለባንኮች መሸጥ አለበት። ሁሉም የውጭ ምንዛሬ ቢሮዎች አስፈላጊውን ሰነድ በመጠየቅ ለቪዛ፣ ለፓስፖርትና ለፈቃድ እድሳት ጥሬ የውጭ ምንዛሬ ሽያጭ እንዲያከናውኑ ተፈቅዷል። ክቡራን አድማጭ ተመልካቾቻችን፣ የኢትዮጵያ ብሔራዊ ባንክ አዲስ ያወጣው የውጭ ምንዛሬ መመሪያ የመግለጫ ሙሉ ቃል እስካሁን የሰማችሁት ነበረ። አብራችሁን ስለቆያችሁ እናመሰግናለን። ቸር ይግጠመን።